ስህተት አባይ የምታወራው ነገር አልገባኝ። ከሰላም ጋር በምናቤ ሳልኩትን አደረኩት። በበርት ቀደኩ፣ ተዋሃድኩ። ነፍሴና ነፍሷ ተጋጨ። በጨለማው ሕይወቴ ውስጥ የመጨረሻዋ ደስታ ልክ እንደ መብረቅ ለቅጽበት ብልጭ ብላ ጠፋች። ላብና ድካም ሰጣኝ ጠፋች። ላቤ እንደ ውሃ ነበር ከሰውነቴ ላይ የፈሰሰው። ለካ የፈሰሰው እንባዬ ኖሯል። ለ21 ዓመታት የማነባው እንባ ቀድሞኝ የፈሰሰው ከገላዋ ላይ ተነሳው፣ ከሰላም ላይ ተነሳው። ለካ ደክማ ነበር። ከዚያም ዝምታ ሰፈነ። 1 ወር፣ 2 ወር፣ 3 ወር ጸጥ አለ። ከዚያም በ3ኛው ወር ላይ ሰላም አስመለሳት። ሄዳ አስተመረመር። ነፍሰ ጡር መሆኗን አወቀች። እናም ሆዷ አደገ። ማርታ በሰዓቱ ለ1 ዓመት ያህል ለትምህርት ወደ ውጭ ሀገር ሄዳ ነበር። ሰላም ሆዷ አደገ። ከዚያ ልጇ ተወለደች። በተወለደች በ2 ሳምንት ውስጥ እኔ ሳላውቅ ወንድሜ ወስዶ መንገድ ላይ ጣላት። የተጣለችው ልጅ አንቺ ነሽ። እናትሽ ሰላም ናት። የእናትነት ስሜቱን አውቀሽው ነበር? ዳጣ ነግሬሽ ነበር እኮ ዳጣ፣ እንደማትችይው ነግሬሽ ነበር እኮ። ተረጋጊ ብዬሽ ነበር እኮ ዳጣ። ዳጣ 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 ምንም መሆን የለባትም የምትሉ ልብ ቅርጿን እየነካችሁ ኮሜንቱን አጥለቅልቁት። በሌላ በኩል ደረጀ እንግዲህ ለዳጣ ሲነግራት የነበረው ከዛሬ 21 ዓመት በፊት የተኛሁት ከሰላም ጋር ነው። ያንን ከነገራት በኋላ ዳጣ ትደነግጥና እንዴት ከሰራተኛ ጋር ትተኛለህ ብላው፣ ወዲያውኑ ግን ነገሮቹን ለሷ እያስረዳት ሲመጣና እሷም አሁን 21 ዓመት እንደሆናት ልደቷን ቅርብ ጊዜ እንዳከበረች ትዝ ሲላት የተወለድኩት ከሰላም ነው እንዴ ብላ ወዲያው ራሷን መቆጣጠር አቅቷት ራሷን ትስታለች። ወዲያውኑ ደረጀ እሷን ለመቀስቀስ ሲል ብዙ ጥረት እያደረገ ነበረ። ቀጣዩ ክፍል ላይ ምን የሚፈጠር ይመስላችኋል? መጀመሪያ እዚሁ ቻናል ላይ ሰብስክራይብ እያደረጋችሁት እናንተም ተቀላቀሉና ቀጣዩ ክፍል ላይ የሚፈጠሩትን አብረን እያየን የምንሄድ ይሆናል። የመጀመሪያው ነገር እንግዲህ ያኔ ሰላም አብራው ያለች ከዳጣ ጋር ሊነገራት የነበረውን ነገር ደረጀም ቢሆን ተረጋግቶ ሊነግራት ባለበት ሰዓት ላይ ዳጣ ግን ፊት እየቀደመች መቼም እናቴ እሷ ልትሆን አትችልም፣ አሁን ቶሎ ከዚህ ተነስተን እንሂድና ትክክለኛዋ እናቴን ካላሳየኝ ብላ ስትቆነጠነጥ አይታችኋታል። ደረጀ ለዛ ነበር የከበደው። በዚህ በኩል ደግሞ ሰላም እያለቀሰች የነበረው ደረጀ በምልክት እንዲገባውና ደረጀ ባከን እንዳትናገር እሷ በዚህ ሰዓት እያሳየችው ያለችው ሪአክሽን እየገመተች አይደለም ብሎ ነው። ደረጀም እንዳሰበውም ከሆነ እዚሁ ቤት ውስጥ ነች እናትሽ ብሎ ነገሩን በድብቅ እየነገራት ቢመስለውም ግን ዳጣ እያሳየች የነበረው የተለየ ምክንያት ነበራት።
እሷ ማመን አልፈለገችም። ምናልባት ዳጣ እንደምታስቡት ወይንም ደግሞ እሷ እናቷ ሰራተኛ ልትሆን አትችልም ብላ ግምቷን በዚህ መልኩ ልታስቀምጥ ትችል ይሆን ወይ? ያም ብዙዎቻችሁን ሊያናድድ ይችላል። ደረጀ ለዳጣ ሁሉንም ነገር እየተናዘዘ የነበረው ከዛ በፊት የተፈጠረውን አይታችኋል። ደረጀ ሆን ብሎ ሊያስተዋውቃት ዳጣን ይዞ ወደ ሰላም ቤት በሄደበት ሰዓት ላይ ገና ሳይነግራቸው ማርታ ከየት መጣች ሳይባል በሩን ስታንኳኳ ይደነግጥና ወዲያውኑ ጓዳ ገብቶ ይደበቃል። ደረጀ ያን ቀን የተረፈውን ነገር መቼም ቢሆን ወደፊትም ሊፈጠር እንደማይችል ያውቀዋል። ለዛም ነበር ወደ ቤቱ ሲመለስና ወዲያውኑ ሰላም እንዳዳነቻቸውም ትዝ ብሎት ቢሮ ውስጥ ከዳጣ ጋር ሲያወራ የነበረው። ይኸውልሽ ዳጣ፣ እኔ ከዚህ በፊት የተኛሁት ወይንም ደግሞ ከሰላም ጋር ነበር የዛሬ 21 ዓመት በፊት። ወንድምም አለሽ ብሎ ከዛ በፊት ነግሯታል። ከሰላም ጋር ሊያስተዋውቃት ሲል የባሰ ዳጣ ይጓጓችው ያኔ ነበረ። ወንድም አለኝ ወይ ብላ ደንግጣለች። አሁን ግን እውነቱን አውቃለች። ከዚህ በኋላ የሚያስፈራው አንድ ነገር አለ። ዳጣ እውነት ትቀበለው ይሆን ወይ የሷን እናትነት? ምክንያቱም እንዴት ከሰራተኛ ጋር ትተኛለህ ብላ ደረጀን ስትወቅሰው ሰምታችኋል። በዛ ላይ ራሷን ስታ የወደቀችው ማመን ያልፈለገችውን ነው ወይ ያመነችው? ወይንም ደግሞ ማወቅ ያልፈለገችው እንዳይፈጠር የፈለገችው ነገር ነው ወይ የተፈጠረው? ከዚህ በኋላ ግን ዳጣ ራሷ ተመልሳ ወደ ማንነቷ ስትመለስ እናቷ ሰላም መሆኗን እንዳወቀች ወዲያውኑ ለሷም ቢሆን ይገባታል። ከዚህ በኋላ ስትቀበላትና አብራት ትኖራለች ወይንስ አኩርፋት እሷ ጋር መሄድ እንደማትፈልግ ለደረጀ ትነግረው ይሆን? በሌላ በኩል እዛ ቤት ውስጥ እየተፈጠረ ያለው የአቢጊያልና የናታን ጉዳይ ነው። አቢጊያል እንግዲህ ዳጣ የለችም፣ ከዚህ በኋላ እሷ እዚህ መሃላችን አትገባም እያለች ለናታን ብዙ ጊዜ ስትመክረው አይታቸዋል። ናታን ግን እሷን አፈቅራታለሁ፣ አንቺን ግን እወድሻለሁ ማለት ደግሞ አፈቅርሻለሁ ማለት አይደለም። አንተ እንደምትለው ከሆነ ባህሪን ትወደዋለህ። አንደኛው የምትወድልኝ ባህሪ አንዴ የምፈልገውን ነገር እስካላገኘው ድረስ ወደ ኋላ እንደማልል ታውቃለህ። ስለዚህ አንተንም ቢሆን የራሴ እስካረግ ድረስ መቼም ወደ ኋላ እንደማልል ላሳውቅ እፈልጋለሁ። ይህን ነበር ያለችው ማርታ። በሌላ በኩል እንግዲህ ደረጀ የደበቀው ነገር እንዳለ በደንብ ገብቷታል። የነ ዳጣ ጉዳይም ግራ የገባት ቤት ቁጭ ብላ በነበረበት ሰዓት ላይ አሁንም ቢሆን ዳጣን ይዟት እንደወጣና ስጦታ ሊሰጣት እንደሆነ ሲነገራት እሷን ልጅ ከሌሎቹ ልጆቼ አስበልጦ ሲንከባከባት እንደው ግራ ገብቶኝ ነው እንጂ እንዴት እንደዚህ በተለየ መልኩ ለሷ ሊያደርግላት ይችላል? ማለቴ ደረጀ ለሌሎች ልጆቹ እንደዚህ አድርጎ የማያውቀውን ነገር ለሷ የተለየ አድርጎ ሲያደርግላት። ለማንኛውም እስቲ ሰላም ጋር ልሂድ ብላ ነበር የተነሳችው። ዳጣ እናቷ ሰላም እንደሆነች ካወቀች በኋላ ምን አይነት ህይወት ይኖራታል? የመጀመሪያው እንግዲህ እንዳልኳችሁ ዳጣ የምታበዛው ሰላም ጋር መቀመጥንና እሷ ጋር መሆንን ነው። ነገር ግን ማርታ እየጠረጠረች የምትመጣው ነገር ቢኖር መጀመሪያውኑ ካወቀች ወይንም ደግሞ ደረጀ እንዳለውም ለማርታ እውነቱን የሚናገር ከሆነ ዳጣ የኔ ልጅ ናት ብሎ ካወራ መቼስ እናቷ ደግሞ ሰላም ናት ብሎ አይናገርም። ብቻ እሷ ልጄ ናት ብቻ ብሎ ነው የሚናገረው። ይህንን ካለ በኋላ ማርታ በስንት መከራ ለሱ ይቅርታ አድርጋለት ዳጣም ቢሆን ጥሩ ጸባይ ስላላት እንደ ልጄ አያት አለው ችግር የለውም ብላ ይቅርታውን ተቀብላ አብሮ በሰላም ቢኖሩ እንኳን ከጊዜ በኋላ ሰላም የሷ ትክክለኛ እናት እንደሆነች የምታውቅ ከሆነ ለካ እንደዚሁ እኔን ሲያስበልጥ የነበረው ዳጣን የወለደው ከሰላም መሆኑ ወይንም ደግሞ ሰላምን ነበር እኔ ላይ ለካ የማገጠው ብላ ድጋሚ ሌላ ችግር እዛ ቤት ውስጥ ሊፈጠር ይችላል። አይበለውና ይህን ሁሉ ነገር ሳይፈጠር ዳጣም ቢሆን እየደበቀች የምታውቀውን ሚስጥር ወይንም ደግሞ ትክክለኛ እናቷ ሰላም እንደሆነች እያወቀች ለማርታ የምትደብቃት ከሆነ ያም ብዙ ጊዜ አይቆይም። ምክንያቱም የሆነውም አሁን ላይ አቢጊያል የምታውቅ ይሆናል። አቢጊያል የጓጓችው ደረጀ ከእናቴ አስበልጦ የወደዳትና ከእናቴ በቆንጅና የምትበልጧ ማናት ብላ አሁንም ቢሆን ይህንን ጥያቄ እንዲመለስላት በጣም ጓጉታለች። ያንን ያወቀችለት ግን ምናልባት አቢጊያል ወደ ድሮ ማንነቷ ልትመለስ ትችላለች። ታዲያ ወደ ድሮ ማንነቷ ተመለሰች ማለት ከዚህ በፊት ስትመክራት የነበረው ማርታን እባክሽን ዓይንሽን ንቂ እያለቻት ቢሆንም ግን በአሁኑ ያሁን ከነ ማስረጃው ስለምትነግራት ማርታ ድጋሚ ሌላ ሚስጥሩን ማወቁ አይቀርም። ማርታ እንዳትናደድና ለዛ ቤተሰብ ሳይፈርስ ለደረጀም ቢሆን ይቅርታ አድርጋለት አንድ ላይ ሊኖሩበት የሚችሉት አንድ አማራጭ ቢኖር ደረጀ ለሷ ሚስጥሩን ሲናገር ብቻ ዳጣ ልጄ ናት ብቻ ብሎ አይደለም መናገር ያለበት።
መናገር ያለበት ዳጣ ልጄ ናት፣ የወለድኳት ከሰላም ነው። ከሰላምም ድጋሚ ሌላ ልጅ ወልጅ ያለሁኝ፣ እሱም አዲሱ ልጅ ይሄ ነው እና ይሄ ሁሉን ነገር አይተሽ ለኔ ይቅርታ ማድረግ ትችያለሽ ወይ? ይሄንም ብቻ ካላት እሷ ወይ ይቅርታ ታደርግለታለች አሊያም ደግሞ ድጋሚ ስህተት መስራትህ ለኔ ይቅርታ አታገኝም ብላ ጥላው ልትሄድ ትችላለች። አቢጊያል ያኔ ትጎዳለች። አቢጊያል ትጸጸታለች። የምትጸጸትበትም ምክንያት ምናለ ያኔ ይህን ሁሉ ነገር እንዲፈጠር ወይንም ደግሞ አብሬያቸው ባልደበኩኝ አሁን እናቴን አሳጥተውኛል ብላ እነሱን ለመበቀል ትነሳ ይሆናል። ምናልባት የገዛ አባቷንም ጭምር። የዚህ ሁሉ ችግር ግን ልትጠላ የምትችለው ወይንም ደግሞ ጥፋተኛ አድርገው የሚያስቧት ዳጣን ነው። ዳጣ ወደ እኔ ቤት ባትመጪ ኖሮ የኔን ቤተሰባት በጠብጭም ነበር ወይ ደግሞ ራሷን እንደ ጥፋተኝነት ልታይ የምትችለው ያኔ ሆን ብዬ አባቴን ፍለጋ ወደዚህ ቤት ባልገባ ኖሮ የሱን ቤተሰብ መጥቼ በጥብጬ አልበትነውም ነበር ብላ በራሷ ልትወቅስ ትችላለች። ነገሩ ግን ፈልጋ አልተወለደችም። እሷም ቢሆን ምንም አይነት ጥፋት የለባትም። ሰላምም ቢሆን እዛ ቤት ውስጥ ሰራተኛ እስከነበረች ድረስ ሆን ብላ ነገሮችን አታልላ አላደረገችም። ደረጀም ቢሆን ራሱን እንደ ጥፋተኛ ማያየው እኔ እንደ ማርታ ተመሳስላበት ወይንም ማርታ መስለው አብሯት እንዳደረም ጭምር ሲናገር ነበረ። ታዲያ ለዚህ ሁሉ ተጠያቂ ማን ሊሆን ይችላል? ዳጣ እንግዲህ ለዚህ ሁሉ ሰላም የምታገኝበት የመጀመሪያው አንድ ነገር ብቻ ሊኖር ይችላል። አቢጊያልን ስጦታ መስጠት። ለአቢጊያል ትልቅ ስጦታ ልትሰጠው የምትችለው አቢጊያል የምትፈልገውን ነገር ታውቃለች። ያም ናታንን ነው። ናታንን የምትሰጠው ከሆነና ለራሷ ሕይወት በደንብ የምትጨነቅ ከሆነ እናቴን አግኝቻለሁ፣ አምቺም ደግሞ የምትፈልጊውን ማግኘት ትችያለሽ። እናቴን አግኝቼ በሰላም ልኖር የቻልኩት ባንቺ ምክንያት ነው። ይህን ሁሉ ለሷ ውለታ መላሽ አድርጋ ናታን ልሰጠው ትችላለች። ናታን ግን የሚወደውና የሚያፈቅረው ዳጣን ብቻ ነው። አቢጊያልስ ይህንን እንግዲህ አስገድዳም ቢሆን ናታንን ከራሷ ጋር ልታኖር አትችልም። የዳጣ ቤተሰቦች ደረጀ ምንም እንኳን የተለየ ነገር እንዳለ ባያውቅም ከናታንና ከዳጣ ጋር ፍቅር እንዳላቸው የሚያውቀው ነገር የለም። ግን ዳጣ ትክክለኛ ልጁ እንደሆነች ያውቃል። አሁን ላይ ግን ደረጀ የሚያስበው ናታን ቢታገበው ብላ ማርታ ስትናገር ደረጀ አይሱ ካልፈለገ ለምንድነው በግድ ከሷ ጋር የሚሆነው? እንደዚህ አይነት ነገር አታስቢ። ማርታ ግን የምታስበው አንድ ነገር አለ። ልጄ ልትቀየርና ልትረጋጋ የምትችለው የምትወደውን ስታገባ ብቻ ነው። እስከዛሬ ድረስ ለወንዶች የተለየ አመለካከት አሳይታን አታውቅም። ታዲያ ለናታን ግን የተለየ አመለካከት አላት። እሱ ከወደዳትና እሱ እሺ ካለ እኮ ቢጋቡ እኔም ደስ ይለኛል። የሱ ቤተሰቦችም ከኛ ጋር ዝምድና እንደሚፈልጉ ጭምር ታውቃለህ። የማይሆንበት ምክንያት ምንድነው? ደረጀ ግን ይህን ነገር አይስማማም። ምናልባት ዳጣ ትክክለኛ ጊዜ ሲመጣና ሁለቱ መሃል የፍቅር ግንኙነት እንደነበረ ሲያውቅ ሁለቱም ጊዜ ግን ሊስማማ ይችላል። ደረጀ በዚህ ሁኔታ ላይ ከዛ ጋር ሲስማማ ማርታ ወደ ኋላ ተመልሳ እውነታውን ከሰማች ለካ አቢጊያልን እንዳያገባ የፈለግከው ናታን ሌላኛዋ ልጅህ ወይንም ደግሞ ዳጣ እሱን እንድታገባ ስለፈለግክ ነው። ምን አይነት አውሬ ነህ? ምን አይነት አረመኔ ነህ? ብላ ልትናገረው ትችላለች። ማርታ ይህን ሁሉ ታዲያ ጥፋት እያጠፋ ደረጀን ይቅር የምትለው ይመስላችኋል ወይ? በጭራሽ። እኔ አሁን በግሌ እማግዘው ለማርታ ሲሆን ሙሉ ቤተሰቦቹ እንኳን በማርታ ምክንያት ካወቀች በኋላ ምስጢራቸውን ቢበታተኑ ማርታ ልክ ናት ብዬ ከሷ ጎን መቆም ሰው ነኝ። ካይ አንተ ልክ አይደለህም፣ በሷ ቦታ መሆን የለብህም፣ ጭራሽ እንደዚህ አይነት ነገር አይገባም ካላችሁ የራሳችሁን ሐሳብ ወይንም እኔን ሐሳቤ ሊያስቀይርም የሚችል የራሳችሁን ጽሑፍ አስተያየትም ኮሜንት ላይ ማስቀመጥ ትችላላችሁ። በቀጣይ ክፍል ኮሚኒቲ ፖስት ላይ ስለመለቅላችሁ እዚህ ቻናል ላይ አዳዲስ የሆናችሁ ሰዎች እንዳለ ቻናሉን ሰብስክራይብ ማድረግ አትርሱ። እስከዛው ድረስ መልካም ጊዜ